የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወሰነ። የኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያውን የውጭ ኢንቨስትመንት ባንክ ፈቃድ ሰጥቷል። በዝርዝር እንመለከተዋለን። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ታጣቂ ቡድኑም ክሱን አስተባብሯል። በዝርዝር እናየዋለን። ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸውን አስታውቀዋል። እንመለከተዋለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት የአምስተኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን ነገ በይፋ እንደሚያካሂድ አስታውቋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የኢትዮጵያ አየር መንገድ የሱዳን መንገደኞች በዶላር እንዲከፍሉ ወስኗል። የኢትዮጵያ አየር መንገድ በሱዳን ለሚጓዙ የአውሮፕላን ቲኬቶች ክፍያ በአሜሪካ ዶላር ብቻ እንዲፈጸም ያሳለፈው ውሳኔ በሀገሪቱ ከፍተኛ የምጣኔ ሀብትና የሕግ ክርክር አስነስቷል። አየር መንገዱ በፖርት ሱዳን የሱዳንን ፓውንድ መቀበል ያቆመው በሱዳን የገንዘብ ምንዛሪ አለመረጋጋትና ያገኘውን ገቢ ወደ ዋናው መስሪያ ቤት ለማስተላለፍ በመቸገሩ እንደሆነ ገልጿል። ይህ አዲስ መመሪያ ተጓዦች እጥረት ያለበትን የዶላር ምንዛሬ በጥቁር ገበያ ፍለጋ እንዲንከራተቱ ያስገደደ ሲሆን ይህም በተራው ሕዝብ ላይ ከፍተኛ የዋጋ ጫና ከመፍጠሩም በላይ ቀድሞውኑ የደከመውን የሀገሪቱን የሀገር ውስጥ ገንዘብ ዋጋ ይበልጥ ያዳክመዋል የሚል ስጋት ፈጥሯል። በሌላ በኩል የሱዳን ባለስልጣናትና የሕግ ባለሙያዎች የአየር መንገዱ ውሳኔ ከሀገሪቱ የፋይናንስ ደንብ ጋር ሊጋጭ ይችላል ሲሉ እየተከራከሩ ነው። እንደነሱ ገለጻ ልዩ ፈቃድ ካልተሰጠ በስተቀር በማንኛውም የሀገሪቱ ክልል ውስጥ የሚደረጉ የንግድ ግብይቶች በሙሉ በሱዳን ፓውንድ መፈጸም አለባቸው የሚለውን የሀገር ውስጥ ሕግ እየጣሰ ነው። ይህ አወዛጋቢ እርምጃ በሱዳን ውስጥ በሚንቀሳቀሱ ሌሎች ዓለም አቀፍ ኩባንያዎች ላይም ተመሳሳይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች እየተነበዩ ነው። በሌላ ዜና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት የአምስተኛ ዓመት የሥራ ዘመን 24ኛ መደበኛ ስብሰባውን ነገ በይፋ እንደሚያካሂድ አስታውቋል። ስድስተኛው የሕዝብ ተወካዮች ምክር ቤት ነገ በሚያደርገው በዚህ ስብሰባው በሀገሪቱ የኢኮኖሚና የደህንነት ዘርፎች ላይ ከፍተኛ ፋይዳ ያላቸውን ሁለት ወሳኝ ረቂቅ አዋጆችን መርምሮ ያጸድቃል ተብሎ ይጠበቃል። ምክር ቤቱ በቅድሚያ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ አስመልክቶ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚያቀርበውን ዝርዝር ሪፖርትና የውሳኔ ሐሳብ ይመረምራል። ይህንን የሪፖርት ግምገማ ተከትሎም ምክር ቤቱ ረቂቅ አዋጁን ያጸድቃል ተብሎ እንደሚጠበቅ ከፓርላማው የተገኘው መረጃ ያመለክታል። በተመሳሳይ ሁኔታ ምክር ቤቱ በነገው ዕለት በሚያካሂደው ስብሰባ የሀገሪቱን ዲጂታል ሉዓላዊነት ለመጠበቅ የወጣውን የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅን በሰፊው የሚመለከት ይሆናል። አዋጁን አስመልክቶ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ በጥልቀት ከመረመረ በኋላ ረቂቅ አዋጁን በይፋ እንደሚያጸድቅ ታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን የመጀመሪያውን የውጭ የኢንቨስትመንት ባንክ ፈቃድ ሰጥቷል። የኢትዮጵያ የካፒታል ገበያ ባለስልጣን የመጀመሪያውን የውጭ የኢንቨስትመንት ባንክ ፈቃድ ለናይጄሪያው ዩናይትድ ካፒታል ፋይናንሻል ሰርቪስስ ኃላፊነቱ የተወሰነ የግል ማህበር መስጠቱን አስታውቋል። ባለስልጣኑ ባወጣው መግለጫ የናይጄሪያው ዩናይትድ ካፒታል ግሩፕ ተቀጥላ ኩባንያ ለሆነው ዩናይትድ ካፒታል ፋይናንሻል ሰርቪስስ ኃላፊነቱ የተወሰነ የግል ማህበር የካፒታል ገበያ አገልግሎት ሰጭነት ፈቃድ ተሰጥቷል ብሏል። ከተሰጠው ፈቃድ ድርጅቱ በኢንቨስትመንት ባንክ ዘርፍ ስር እንዲሰራ የሚፈቅድ ነው ያለው ባለስልጣኑ አክሎም የ5 የቦርድ ዳይሬክተሮችን ሹመት ማጽደቁና ለ4 ተሿሚ እንደራሴዎች ፈቃድ መስጠቱን ገልጿል። ባለፈው ዓርብ በይፋ የተሰጠው ይህ ፈቃድ በሀገሪቱ ውስጥ ያሉት የተፈቀደላቸው የካፒታል ገበያ አገልግሎት ሰጪዎችን ጠቅላላ ቁጥር ወደ 18 እንዲሁም የኢንቨስትመንት ባንኮችን ቁጥር ወደ 7 ከፍ አድርጎታል ብሏል።
ይህም የሀገሪቱ የካፒታል ገበያ ተግባራዊነትና ልማት እያሳየ ያለውን ተጨባጭና ቀጣይነት ያለው እድገት ያሳያል ሲል አክሏል። በይፋዊ የፈቃድ አሰጣጥ ስነ ስርዓት ላይ ንግግር ያደረጉት የባለስልጣኑ ዋና ዳይሬክተር ሀና ታሪቆ እንደ ዩናይትድ ካፒታል ያለ የፓን አፍሪካዊ ተቋም ወደ ገበያው መግባቱ በኢትዮጵያ የካፒታል ገበያ እድገት ላይ ታሪካዊ ምዕራፍ እንደሆነ ገልጸው ሁለቱ እያደገ ባለው የሀገሪቱ ፋይናንስ ስነ ምህዳር ተአማኒነትና እየተከናወኑ ባሉ የማሻሻያ እርምጃዎች ላይ ጠንካራ እምነት መኖሩን እንደሚያሳይ አመልክተዋል። ዋና ዳይሬክተሩ አክለው እንዲህ ያሉ እድገቶች ለኢትዮጵያ የገበያ አቅምና ለታየው ተቋማዊ መሻሻል የተሰጡ ትልቅ እውቅናዎች መሆናቸውን ጠቅሰው የገበያውን ጥልቀት አቅምና ቀጠናዊ ውህደት ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክቱ አመልክተዋል። በተመሳሳይም ፈቃድ የተሰጣቸውን አገልግሎት ሰጪዎች ከፍተኛ የገበያ ስነ ምግባርን፣ የኮርፖሬት አስተዳደር መርሆችንና የቁጥጥር ማዕቀፎችን ማክበር እንዳለባቸው አጽንኦት ሰጥቶ አሳስበዋል። ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸውን አስታውቀዋል። የየመኑ ሁቲ በቀይ ባህር በሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል ያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ደግሞ ኢላማ እንደሚደረጉ ገልጿል። ቡድኑ ባወጣው መግለጫ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር ወጥተዋል ብሏል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ወረራ ምላሽ ቡድኑ ገልጿል። ሁቲ በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ ትግል አጋሮቻችን ላይ የተጫነውን ፍትሐዊ ያልሆነ ከበባ እያየን በዝምታ አንቀመጥም ሲል ገልጿል። ኢሰመኮ በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ታጣቂ ቡድኑ ክሱን አስተባብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ የተፈጸሙት ጥቃቶች መንግስት ሸኔ ብሎ በሚጠራው በኦሮሞ ነጻነት ሰራዊት የተከናወኑ ናቸው ሲል ከሷል። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ኮሚሽኑ ምርመራ ማድረጉን ተከትሎ ትናንት ባወጣው መግለጫ በቦታው በአካል በመገኘት ከዓይን እማኞች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት መረጃዎችና ማስረጃዎች መሰብሰቡን ገልጿል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንደሆነላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።